ምንድነው ይሄ? መጥሪያ ነው እኮ ለምን አልገባኝ። ምን አይነት ሰው ነሽ ግን አንቺ? ቆይ በጣም ታገስኳችሁ፣ በጣም እንትን አልኩኝ፣ ሊሆን አልቻለም። ስለዚህ መሄድ ወዳለብኝ አካል ሄጃለሁ። ከሱ እንድትርቂ ነግሬሻለሁ። መጀመሪያም እኮ በቃ አንቺ ነሽ ለይወጥ መሀል ላይ ሆነሽ ማይሆን ነገር ውስጥ እንድገባ እያረግሽኝ ያለሽው አንቺ። አላገባሽም እኮ አይደል እንዴ? ሚስቱ አይደለሽም እኮ። ስለ እንክብካቤ የምታወሪው እኮ ሚስቱ ብትሆኚ ነበር። ግን ደግሞ ልሆን ነው የልጁ እናት ነኝ። መጥሪያውን በእኔ በኩል ልታደርሻ አትችይም። እኔ አሁንም ቢሆን አልሰጠው። መስጠት ስላለብሽ ነው የምትሰጪው መጥሪያውን። ካልሰጠውስ ምን ልታረጊ ነው? ማረጋውን እኔ ያውቃለሁ። ለእያንዳንዱ ለሚጠይቀው ጥያቄ መልስ ማዘጋጀት መቻል አለበት። ያንንም ነገር ፊት ለፊትሽ ነበር የምቀደው፣ ግን ብቀደው እሱ እንዲታሰር አልፈልግም። ወንድነሽ አንቺ ቅደጁና ከዛ በኋላ የሚፈጠረውን ነገር የመቋቋም አቅም ካለሽ ቅደጁ። ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያው ደህና እንደሆናችሁ ተስፋ አደርጋለሁ። እኔም ደህና ነኝ፣ እግዚአብሔር ይመስገን። ደህናም ለመሆን እየሞከርኩ ነው። ከዚህም በላይ ደግሞ በደንብ ደህና ሆናለሁ ብዬ አስባለሁ። እንግዲህ ብዙዎቻችሁ ትናንትና በተለቀቀው ቪዲዮ ያው ጓደኞቼም ብዙ የምታውቁኝ ቤተሰቦቼም ምናምን ብዙ ምክሮችን እየመከራችሁኝ ነበረ። በዚህ ሁኔታ ውስጥ እንዴት ብቻውን ትታይዋለሽ ምናምን እያላችሁኝ ነበረ። ነገሮች ግዴታ መሆን ስላለባቸውና ሌላ ኬዝ ውስጥ ሌላ አዛ ነገር ውስጥ መግባት ስላልፈለኩኝ ነው ዛሬ ራሱ የመጣሁትኝ ግዴታ መምጣት ስላለብኝ ነውና እዩ ሌላ እርምጃ ውስጥ ሄዳለሁ ምናምን ግዴታ ልታገኘኝ ይገባል ምናምን እያለች እየዛተችብኝ ነበረ። እሷ ስለዛተችብኝ ፈርቻት አይደለም የመጣሁት። ፈርቻት ሳይሆን የምትለውን ልስማት ብዬ ነው። ምክንያቱም እኔ ትናንትና ሰላም ከሰጣትና ብሩኬን የሷ ማድረግ ከቻለች ብዬ ትቻለሁ። ራሴን ከዛ ነገር አስወጥቻለሁ። ለጥላቻ ወይም ደግሞ ውስጤ ላይ ቂም ኖሮ ወይም ደግሞ ብሩኬን በቃ ልጅ ስላለህ አታስፈልገኝም ብዬ አይደለም። ግን በቃ እንደዚህ አይነት ነገር ልጅ እንዳለው እያሰባችሁ ከአንድ ሰው ጋር መቀጠል በጣም ከባድ ነው። በጣም በራሳችሁ ቢደርስ ይሄ ነገር ማለት እኔ እንደዚህ አይነት ነገር እንዲደርስባችሁ እየተመኘው ሳይሆን በራሳችሁ ላይ ይሄ ነገር ቢደርስ እና እዚህ ነገር ውስጥ ሆናችሁ ወይ ደግሞ እኔ ባለውበት ቦታ ላይ ሆናችሁ ብታዩት ስሜቱን ደስ ይለኝ ነበረ። ግን እንዳታዩት እመኝላችኋለሁ። ምክንያቱም ይሄን ነገር እንድታዩት አልፈልግም። ለጠላቴ ራሱ እኔ በጣም ለሚጠላኝ ሰው ራሱ አልመኝም እንደዚህ አይነት ነገር። ምክንያቱም ውዝግብግብ ነው የምትሉት፣ የማይሆን ስሜት ውስጥ ነው የምትገቡት። ከራሳችሁ ጋር እንኳን ለመሆን ትቸገራላችሁ። ያው እኔ አሁን ላይ ከራሴ ጋር ለመሆን እየሞከርኩ ነው እውነት ለመናገር። ምክንያቱም ከራስ በላይ ንፋስ ይባላል። ከራሳችሁ በላይ ምንም እናንተ ደህና ስትሆኑ፣ እናንተ ጤነኛ ስትሆኑ፣ እናንተ ለራሳችሁ ማሰብ ስትጀምሩ ነው ሌሎችም ለእናንተ መሆን የሚጀምሩት እናንተንም የሚፈልጉት። እና ራሳችሁን ከጣላችሁ ወይም ደግሞ የሆነ ራሳችሁን ለመጉዳት ከጀመራችሁ ማንም ሰው ቢሆን ከንፈር ይመጣል እንጂ ምንም ነገር አያደርግም። እና እኔም ቢሆን በዛ ሰዓት በጣም ብዙ አልቅሻለሁ፣ ራሴን ጎድቻለሁ ምናምን። ግን በሰዓቱ ብዙ ከንፈራቸውን የመጠጡልኝ ሰዎች አሉ ማለት ብለው ያዘኑልኝ ምናምን ሰዎች አሉ። ግን ደግሞ እሱ ለእኔ ምንም አያደርግልኝ፣ ምንም ጥቅምም አላየሁበትም። እኔ ካለሁበት ስሜት እንዲያወጣኝ አይችልም። እና ለዛ ነው ራሴን ማስቀደም ስላለብኝ ለራሴ መሆን ስላለብኝ ነው ትናንትና እንደዚህ አይነት ውሳኔ ወስኜ የሄድኩት። በጣም ከባድ ነበር። እኔ ምንም እንኳን አላልኩትም። ስሄድ ራሱ ምንም በቃ ዝም ብዬ ብቻ አቅፌው ነው የሄድኩትኝ። እና ያማል፣ ስሜቱ በጣም ከባድ ነው። እኔ ጃ የምትወዱትን ሰው ለዛውም ደግሞ አንድ ወር ራሱ የለመዳችሁትን ሰው መለየት ይከብዳል አይደለም? 1 አመት ከምናምን። እና በጣም ከባድ ነው። ቀላል እንዳይመስላችሁ። ያው ለመፍረድ ሁሉም ነገር ቀላል ሊሆን ይችላል። ግን እኔ ብሩኬን በእኔ ምክንያት ችግር ውስጥ እንዲገባ አልፈልግም። እዩ ደግሞ በጣም እየዛተች ነው። እኔ ከዚህም በፊትም እየዛተች የነበረውን ነገር ስለማቅና እኔ በወንድ ምክንያት ከሴት ጋር ብዙ ነገር ውስጥ መገባባት ስለማልፈልግ ነው። በጣም ስለሰለቸኝ ነው። ምን አለ መሰላችሁ እያደጋችሁ ስትሄዱ ወይም ደግሞ የሆነ ከፍ እያላችሁ ስትሄዱ አይምሯችሁ መብሰል ሲጀምር ከሰዎች ጋር መነጋገር፣ ከሰዎች ጋር የሆነ አልባሌ ነገር ውስጥ መግባት፣ እልህ መያያዝ፣ ይሄ ምንድነው በቃ አጓጉል የሆኑ ቃላቶችን መነጋገር ይሰለቻችሁና ከነገሮች ራሳችሁን ራቅ ማድረግ ትመርጣላችሁና እኔ አሁን ላይ እንደዛ አይነት ስሜት ውስጥ ነኝ። ማለት እኔ ከማንም ጋር እልህ መገባባት አልፈልግም። ከማንም ጋር ደግሞ መጣላት አልፈልግም በወንድ ልጅ ምክንያት እንጂ እኔ ጭቅጭቅ በመርጥ ጸብ በመርጥ ምናምን እኔ ብሩኬ እጄ ላይ ነው። የራሴ ማድረግ እችላለሁ። ምንም የሚከብደኝ ነገር አይደለም። ግን
በእኔ ምክንያት ደግሞ እሱ ችግር ውስጥ እንዲገባ አልፈልግም፣ ወይም ደግሞ በልህ ተነሳሳ ማይሆን ነገር እንድታደርግ አልፈልግም። ሁሉም ነገር ጊዜ ይፈታዋል ብዬ ስለማስብ ነው። እኔ በጊዜ በጣም አምናለሁ። ማለት ጊዜ የራሱ የሆነ የሚወስናቸው ወይም የራሱ የሆነ የሚሰጣችሁ ጥሩ ነገሮች አሉና እኔ ይሄን ነገር ለጊዜና ለእግዚአብሔር ትቻለሁ። ማለት በጊዜ ውስጥ ፈጣሪ የሚያደርገውን ያደርጋል እና ለዛ ነው ነገሩን ትቼ ራሴን አስወጥቼ ከዚህ ነገር በቃ ጊዜ እንዲፈታው ወይም ደግሞ ፈጣሪ ሁሉን ነገር እንዲያስተካክለው በጊዜ ውስጥ ለማድረግ እየሞከርኩ ያለሁት። ግን ያንን እንዳደርግ እንኳን እድል እየተሰጠኝ አይደለም። ማለት እኔ እሷ ማድረግ ያቃታትን አይ ቲንክ በኔ በኩል እኔን እያስፈራራች ምናምን ሊሆን ይችላል፣ አላቅም። እሱን ግን እኔ እሷ ስላስፈራራችኝ ሳይሆን ዛሬ መጣሁትኝ ምትለውን ልስማት ብዬ ነው። ማለት እኔ ትቼላታለሁ እንዳልኳችሁ ነው። ብሩኬን የሷ ማድረግ ከቻለችና እውነትም ደግሞ ልጁ የሱ ከሆነ የብሩኬ ከሆነ በቃ ይሄ ዲኤንኤ ተመርምሮ ሁሉን ነገር የሚታወቅበት ወይም የሚደረስበት ጊዜ ይመጣል። አቅሙ ካላት ችሎታው ካላት ብሩኬን የሷ ማድረግ ትችላለች። ምክንያቱም እኔ ትናንት ትቼው ሄጃለሁ። አብረሽኝ ከጎን ይሁኝ ሲለኝ እንኳን እኔ ከጎኑ ላለመሆን ወይም ደግሞ እሱን ብቻውን ለመተው በእንደዚህ አይነት ሁኔታ ውስጥ ለመተው ፈልጌ ሳይሆን አልባሌ ነገር ውስጥ መግባት ስለማልፈልግና ነገሮችን በውስጥ በቻልኩት አቅም ከጎኑ ሁኜ ላግዘው ስለፈለኩኝ ነው እንጂ እኔ ይሄን ያክል እሱ ጠላቴ አይደለም። ምንም ደግሞ አላደረገኝም። በቃ የተፈጠረው ነገር ሁሉ ከተፈጠረም ስህተት ነው፣ ያጋጥማል። ግን ደግሞ እንደዚህ አይነት ነገሮችን ለመቀበል ትንሽ ጊዜ ያስፈልጋቸዋል። በአንዴ እንድቀበለው አትጠብቁ። ማናችሁም ብትሆኑ፣ ቤተሰቦቻችንም ብትሆኑ፣ ጓደኞቻችንም ሁላችሁም ይሄን ነገር አምኜ በአንዴ እንድቀበል አትጠብቁ። ምክንያቱም ለእኔ በጣም ከባድ ነው። ሴት ልጅ ነኝ። ይሄ ክህደት ነው። እውነት ከሆነና ነገሩ የተፈጠረ ነገር ከሆነ በጣም ትልቅ የሆነ ክህደት ነው። ምክንያቱም እኔ እሱን አምኜው አንድ ቤት ውስጥ አብሬው እየኖርኩ ነው። በጣም አምነዋለሁ። ከራሴ በላይ ነው ማምነው። እሱን ከራሴ በላይ ተማመንበታለሁ። ስለዚህ ባላምነው ኖሮ አብሬው አንድ ቤት ውስጥ አልኖርም እና እንደዚህ ራሳችሁን አሳልፋችሁ በዚህ ልክ የሰጣችሁ ሰው ደግሞ እንደዚህ አይነት ነገር ፈጥሯል ወይም ተፈጽሟል ሲባል በጣም ይከብዳችኋል። ከባድ ነው። ስሜቱ በጣም ከባድ ነው። እኔ ቦታ ላይ ስትሆኑ ነው ይሄ ነገር የሚገባችሁና እኔ ብሩኬን ትናንት ትቼው ባልሄድ ደስ ይለኛል። እንደዛ አይነት ጥያቄ እየጠየቀኝ ትቼው ባልሄድ ደስ ይለኛል። ግን ደግሞ በቃ መሆን ያለበት ነገር ስለሆነ ነው። እኔ እሷንም በልህ ተነሳስታ ምናምን ማይሆን ነገር ውስጥ እንድትገባ አልፈልግም። ሲቀጥል ደግሞ እኔ አይ አብረን መቀጠል አንችልም እንጂ ከጎንህ መሆን አልፈልግም አላልኩኝም። ምክንያቱም እኔ ነገ እሱ ተቸግሮ ወይ የሆነ ነገር ውስጥ ሆኖ ከፍቶ ታዝኖ ባይ ከማንም በላይ ቀድሜ የምገኘው እኔ እንደሆንኩ አውቃለሁ። ምክንያቱም እኔ ጨካኝ ሰው አይደለሁም፣ ይሄን ያክል ክፉም ሰው አይደለሁም። በጣም ጥሩ ነገሮችን አሳልፈናል። ምንድነው ከተጣላንባቸው ወይም ደግሞ መጥፎ ነገር ከተደራረግንባቸው ጊዜያቶች ይልቅ በጣም ያሳለፍናቸው ጥሩ ነገሮች ይበልጣሉና እነሱን አስቤ እንኳን የሆነ ነገር ውስጥ ቢገባ ደስተኛ ባይሆን እንኳን አለው ከጎኑ። ያ ማለት ግን ግዴታ አሁን እንደነበረው ከዚህ በፊት እንደነበረው እኔ ከሱ በጣም ቤስት ጓደኛ ሆኜ ትልቅ ተስፋ ያላት ያቺ ሀይሚ ሆኜ በሱ ህይወት ውስጥ መቀጠል ስለማልፈልግ ነው አብሬህ መቀጠል አልፈልግም ያልኩት። እና ብዙ ሰውም ቤተሰብም ተስፋ እንዲያደርግ ስለማልፈልግ ነው። ምክንያቱም ብዙ ሰው እኔና እሱ ተጋብተን ወልደን ማየት ይፈልጋል። ያ ነገር ደግሞ ሰዎች ላይ ከኔ በላይ ቤተሰብን ይጎዳል። ማለት የሱንም ቤተሰቦች የኔንም ቤተሰቦች ይጎዳል። በጣም ተስፋ ማድረግ ጥሩ አይደለም። ነገ ላይ ሌላ ሰው እንኳን ወደ ህይወቱ መጥቶ ሌላ ሰው እንትን ቢል ወይም ደግሞ እኔ ላይ ሌላ ሰው እንኳን መጥቶ በቃ የሆነ ለምጄ ወይ አፍቅሬ እንኳን ነገሮች ቢስተካከሉና ሌላ ህይወት ለመመስረት ብሞክር ቤተሰብ ደስተኛ ላይሆን ይችላል። ምክንያቱም ኤክስፔክት የሚያደርጉን እኔና ብሩኬን ስለሆነ ማለት ነውና ያ ነገር እንዲፈጠር ስለማልፈልግ ነው። ልክ እንደ እስከዛሬው ማለት ነው። እስከዛሬ አሁን ማንም ሰው ቢመጣ ማንም ቤተሰብም ማንም እናንተን ብትሆኑ አትቀበሉም ነበርና ያው ከዚህም በኋላ እንደዛ እንዲቀጥል ስለማልፈልግ ነው። እና ነገሮችን ደግሞ ጊዜ ይፈታዋል፣ ፈጣሪም ደግሞ ያስተካክለዋል ብዬ አስባለሁ። ስለዚህ እኔ ከሷ ጋር እልህ መገባባትም መጣላትም በእኔ ምክንያት ደግሞ ብሩኬ አንዳች የሆነ ቅንጣት ታክል እንኳን ጉዳት እንዲደርስበት አልፈልግም፣ እንዲያዝንም አልፈልግም። እኔን ላለማጣት ብሎ ደግሞ ሲጎሳቆል መስዋዕት ሲከፍል ማየት አልፈልግም። ማለት በቃ የሆነ ነገሮች ተፈጥረው ከሆነ እውነት ለመናገር እኔ በእንደዚህ አይነት ነገር ውስጥ ለመቀጠል ይከብደኛል። ግን ደግሞ ፈጣሪ ልቤን ከጠገነውና አቅሙን ከሰጠኝ ብርታቱን ከሰጠኝ እንደዚህ አይነት ሸክም የመሸከም አቅም ካለኝ
በየትኛውም ጊዜ አብሬው ከጎኑ ልሆን ምናልባትም እንኳን ከኔ ጋር የመጀመሪያ ልጁን እንኳን ባይሆን ሁለተኛ ልጁን ከኔ ጋር ምናልባት ልንወልድ እንችላለን አይታወቅም ግን እኔ እጠብቅ የነበረው ሁሉም ነገር እኔ እና እሱ ህይወት ላይ ሁሉም ነገር እንደመጀመሪያ አድርጌ እጠብቅ ስለነበረ እንደዚህ አይነት ነገሮችን በአንዴ እንድቀበል ባታስገድዱኝ ባትፈርዱብኝ ማናችንም የዚህ ነገር ተጠያቂዎች አይደለንም ሁሉም ነገር ስተት ነው ብዬ አስባለሁ እዩም ብትሆን ምናልባት ተስፋ ተሰጥቷት ሊሆን ይችላል እንደዚህ አይነት ነገር ውስጥ የገባችው ሴት ልጅ ናት እኔ እንደገባሁበት ወይ እንደዛ ተገብታ ሊሆን ይችላል አለ አይደለ በተስፋ በሚነገራት ያው ሴት ልጅ በምትሰማው ነገር ነው የምትታለለው ወንድ ልጅ ደግሞ በሚያየው ነገር ነው የሚታለለው ስለዚህ ብሩኬን ቢሆን ወይ ባሳየችው ነገር ተታሎ ቀንጥሎ ታሳስቶት ሊሆን ይችላል እሷም ደግሞ በምትሰማው ነገር አንድ ቃል በቂ ናት ወይ የኔ ቆንጆ የምትላት ወይ የኔ ውድ የምትለው ቃል ብቻ በቂ ነች ሴት ልጅ ለማታለልና እኛ በምንሰማው ነገር እንታለላለን ወንድ ልጅ በሚያየው ነገር ይታለላል ስለዚህ ሁላችንም ተታለን ነው ብዬ አስባለሁ የተፈጠረው ነገር በሙሉ ተፈጥሯል ማናችንም ተጠያቂ አይደለንም ከዚህ በላይ ግን እርስ በርስ ባንጣላ እርስ በርስ ባንጎዳዳ ደስ ይለኛል ምክንያቱም እኔ ልቤ ተሰብሯል እና ትንሽ ጊዜ ራቅ ብዬ ራሴን ማከም ፈልጋለሁ እዩንም ቢሆን በጸባይ ላስረዳት ላገኝሽ ፈልጋለሁ ስላለችኝ እኔ ከሷ ጋር መጣላት እንደማልፈልግ ብሩኬንም ቢሆን የራሷ ማድረግ ከፈለገች ማድረግ እንድትችል እነግራታለሁ ዛሬ በዚህ አጋጣሚ ማለት የፈለገችኝ እሷ ብትሆን ግን በእናንተ ፊት ሁሉን ነገር አስረዳታለሁ ከዛ ብሩኬን የሷ ማድረግ ካቃታትና አልሆን ካለ ብሩኬ ደግሞ ደስተኛ ያልሆነ ህይወት ከሷ ጋር እንዲኖር ስለማልፈልግ በየትኛውም ሁኔታ ውስጥ እኔ ከጎን ሆናለሁ ማለት ነው ግን ጊዜ ያስፈልገኛል እውነት ስነግራችሁ ጊዜ ያስፈልገኛል በቃ ከራሴ ጋር መሆንበት ራሴን ደና ማደርግበት ጊዜ ያስፈልገኛልና ፕሊስ ከዚህ በላይ ማንንም ሰው አይጫነኝ ቤተሰቦችም የኔም ቤተሰቦች የሱም ቤተሰቦች ከዚህ በላይ ባትጫኑኝ ደስ ይለኛል በርግጥ ማንንም አልተጫነኝም ግን ነገሩ ውሸት ነው እየተባለ ነው በቃ ነገሩ እውነት የሚሆን ውሸት እስኪጣራ ድረስ ትንሽ ጊዜ ስጡኝ ለኔ ቢሆን ማለት ነውና እኔ በጣም ማውራት ራሱ እየደከመኝ ነው ሌት ከቀን እሱን ነው ማስበው እውነት ስነግራችሁ ሳላስበው የቀረው እንዳይመስላችሁ በጣም ከባድ ነው የምትወዱትን ሰው አብራችሁ ብዙ ነገር ያሳለፋችሁትን ሰው ለሰከንድ አለማውራት ከባድ ነውና በየሰዓቱ እሱን ነው ማስበው በየሰዓቱ እሱን ነው ማልመውና ህልሜ ደግሞ ከንቱ መሆኑን ሳስብ እናደዳለሁ አልቅሽ ይለኛል ብቻ እኔ እንጃ ከባድ ነውና እስኪ እዩ ፈልጋኛለች የምትለውን ነገር ልስማት እኔ የምላትን ነገር እላታለሁ ከዚህ በላይ ብዙ ርቀት መሄድ የለብንም እኔም ራሴን ከዚህ ነገር ለማውጣት ስል ምናልባት ከሚዲያው መጥፋት ካለብኝ እጠፋለሁኝ ነገሮች የማይሆኑ ከሆነና እሷም ደግሞ አልባሌ ነገር የምትናገረኝ ከሆነ ወደማይሆን ነገር ምክንያቱም እኔም ስሜት አለኝ ይሰማኛል አይምሮ አለኝ አስባለሁ ማይሆን ነገር ተናግራለህ የምታስይዘኝ ከሆነ እኔ በልህ እኔ እበልጣለሁ እውነት ለመናገር በጣም ልህኛ ሰው ነኝ ግን ይሄን ነገር ስለማልፈልገው ነው እንዳደገ ሰው አይምሮ ትንሽ አንድ ስቴፕ እንደጨመረ ሰው እንደበሰለ ሰው ማሰብ ስለምፈልግ ነውና ከዚህ በላይ አላውራባችሁ እስክትመጣ ድረስ እንጠብቃትና የምትለውን ነገር እንሰማታለን እኔም ደግሞ ምላትን ነገር ዛሬ እላታለሁ ማለት ነው አብራችሁ ይሁኑ ቤተሰቦች ረየኔን ህመሚን ለማልንገረው ረየኔን ጭንቀቴን አቅማጣው ወደዋሰ ተጎዳው ሰው የለ አቅማጣው ወደዋሰ ተጎዳው ሰው የለ ያለምኩ ጉሙ ሆኖ ሳልጨብጠው ተበተነ የያዝኩት ከስሬ ብቸኝነት በኔ ሆነ መደሰት ይራቅሽ የተባልኩ ሰው ሆኛለሁ እኔ ልክ እንደ ቀን ቅዠት ሆኖብኝ ህይወት ያለቅሳል አይኔ ምክንያት አጣሁለት በህይወት መኖሬን
ምወደውን ሰው ሳጣው የራሴን ስቀር ብቻዬን እህን እያልኩኝ ቆሜያለሁ እኔ ሸክም አቅቶኝ ከብዶኝ ራሴን ብቸኝነት ሰው ማጣት ከበደኝ ብቸኝነት አንገላታኝ ከበደኝ። እንዴት አለ? እሺ ትንሽ ቆየሽ ግን? አልተመቸኝም ነበር። ለዛ ነበር የፈለግሽኝ? ያው እንግዲህ እፈልግሻለሁ ብለሽ ስትጠሪኝ ከካሜራ ጋር ነው የጠበቅኩሽ። ምክንያቱም እኔም አንዳንድ ነገሮችን ልነግርሽ ፈልጋለሁ በዚህ አጋጣሚ ማለት ነው። እና ግን ቀድመሽ ለምን እንደፈለግሽኝ ብትነግሪኝ ደስ ይለኛል። ያው ካሜራው አስፈላጊ አልነበረም፣ ግን አንቺን ላገኝሽ የፈለኩበት ምክንያት ብሩክን ላገኘው ስላልቻልኩ ነው። እና መሄድ ወዳለብኝ መንገድ እየሄድኩ ስለሆነ አሁን ምን መጥሪያ እንድትሰጪልኝ እፈልጋለሁ። ማለት መሄድ ወዳለብኝ መንገድ እየሄድኩ ማለት አልገባኝም። አንደኛ ምንድነው ይሄ? መጥሪያ ነው እኮ። ለምን? አስፈላጊ ስለሆነ እኔ በጣም ታገስኳችሁ፣ በጣም እንትን አልኩኝ፣ ሊሆን አልቻለም። ስለዚህ መሄድ ወዳለብኝ አካል ሄጃለሁ። ስለዚህ ነው የጠራሽኝ? አዎ ለዚህ ነው የጠራሽ። አስፈላጊ ነው እንድትሰጪው ፈልጋለሁ። አልገባኝም። ለብሩክ ነው ለኔ ነው? ለብሩክ እንድትሰጪው ፈልጋለሁ። ታዲያ ለብሩክ ከሆነ እኔን መጥራት ለምን አስፈለገ? ሄደሽ ለብሩክ አስጪውም እንዴ? ታዲያ ነገርኩሽ እኮ እሱ ላገኘው ስላልቻልኩኝ አንቺ እንድትሰጪው ነው። አይ ምትይ ከሆነ ላንቺ ማመጣት ትችላለህ። ከዚህ በላይ የምታገስበት ምክንያት የለም። ምን ማለት ነው? የምትናገረውን ግን ታውቂዋለሽ። ከሱ እንድትርቂ ነግሬሻለሁ። መጀመሪያም እኮ በቃ አንቺ ነሽ ለይወጥ መሀል ላይ ሆነሽ ማይሆን ነገር ውስጥ እንድገባ እያደረግሽኝ ያለሽው አንቺ ነሽ። እኔ መሀል ላይ ስላለሁኝ እኮ አይደለም እሱ እንደዚህ እየሆነ ያለው እንዴ። ልጁ የኔ አይደለም እያለ ነው። አንቺ ደግሞ ልጁ የሱ ነው እያልሽ ነው። እኔን መሀል ቤት ላይ ያወዛገባችሁኝ ነው። ጠንቅቆ ያውቃል ልጁ የሱ እንደሆነ እኮ። መጥሪያው ታዲያ ለምን አስፈለገ እንዴ? እኮ እዚህ ሁሉ መንገድ ሁሉንም ነገር እኮ አይደለም ሁሉንም ነገር እኮ ጊዜ ይፈታዋል አለሽ አይደለ? ማለት በቃ ዲኤንኤ እናደርጋለን አለሽ አይደለ? ልጁ ወለድና ዲኤንኤ ይደረጋል ተባልሽ አይደለ? እስከዛ ድረስ ደግሞ ግዴታ እሱ እኔን መንከባከብ መቻል አለበት እንዴ። አላገባሽም እኮ አይደለ እንዴ? ሚስቱ አይደለሽም እኮ። ስለ እንክብካቤ የምታወሪው እኮ ሚስቱ ብትሆኚ ነበር። ግን ደግሞ ልሆን ነው የልጁ እናት ነኝ። ስላላገባኝ ብቻ ሚስቱ አይደለም ማለት አይቻልም እኮ። መጥሪያው ምን ለምን አስፈለገ? አልገባኝም። ይኸውልሽ መጥሪያው አንቺን እንዲንከባከብሽ ማድረግ እኮ በመጥሪያ ወይም ደግሞ ክስ በመሄድ ወይም ደግሞ እንደዚህ ስላረግሽ ምናምን እሱ ሊንከባከብሽ አይችልም። ከዚህ በላይ መሄድ ካለብኝ ደግሞ እንደምሄድ ነግሬያችሁ ነበር እኮ። ለዚህ ነው የጠራሽኝ ነኝ? አዎ ለዚህ ነው የጠራሽ። አስፈላጊ ከሆነ ደግሞ ላንቺ ለመጣል ይችላል። ከዚህ በላይ ድንበር ባንተላለፍ ደስ ይለኛል። እዩ እኔ በተቻለኝ አቅም ልረዳሽ ሞክሬያለሁም ደግሞ እርጉዝ ስለሆንሽ በጣም አንቺን ስሜታዊ ላለማድረግ። ምክንያቱም ልጅሽን ልታጭ ትችያለሽ። አንቺ እርጉዝ ነሽ። ራስሽን ብትጠብቂ ነው የሚሻልሽ። እኔም ያንን ላለማድረግ ያ ነገር እንዳይፈጠር በጣም እየጣርኩ ነበረ። ግን ደግሞ ከዚህ በላይ ብዙ ርቀት አትይጃ እንዴ። እንደዚህ መደራረስ የለብሽም አይደለ? በደንብ አለብኝ። ያንን እንዳደርግ እያደረጋችሁኝ ያላችሁት እናንተ ናችሁ። አልገባኝም። ፍቅር ነው እልህ ነው እንደዚህ እያስደረገሽ ያለው? ወልሽ እኔ ከዚህ በላይ ብቻዬን እፈልጋለሁ። ብቻዬን ሆኜ ሁሉም ነገር የምቋቋምበት ምክንያት የለም። ልጁ የሁለታችንም እስከሆነ ድረስ እሱ ደግሞ እኔን የመከባከብ ግዴታ አለበት። አንገባሽ ያልኩሽ እኮ። ልጁ እኮ የሱ ስለመሆኑ ምንም ገና እኮ አልተረጋገጠም። እሱ አላመነም አይደለ? እሱ እኮ አላመነም። የኔ አይደለም እያለ ነው። እንዲያምን አደርጋለሁ በግድ ነው እንዴ? አልገባኝም። ማመን አልፈለገም አይደል? እስካሁን ድረስ ታግሻለሁ በጸባይ እስካሁን ድረስ እንዲያምን ብዙ ነገር። እኔ እኮ ግራ ገባኝ። ማንኛችሁን ልመን አልገባኝም። ልጁ የሱ ቢሆን ለምን እስካሁን ድረስ ያላመነ ይመስልሻል? ለምንድን ነው ያላመነው እስካሁን? ያላመነው ልጁ የሱ ቢሆን እኮ ያምን ነበር አይደል? በደንብ አድርጎ ያውቃል። ለምንድን ነው ያላመነው? በደንብ አድርጎ ያውቃል። ግን ደግሞ የሚያምንበት ቀን ደግሞ አጥፋት ይመጣል። ያ ቀን አይቀርም እኮ። እዩ ከዚህ በላይ ብዙ ርቀት ባንጓዝ ብዙ ነገር ባንደራረስ ደስ ይለኛል። እኔም እኮ ደስ ይለኛል። ሲቀጥል ደግሞ እሱን ማግኘት ካልቻልሽ መጥሪያውን በእኔ በኩል ልታደርሻ አትችይም። እኔ አሁንም ቢሆን አልሰጠውም። መስጠት ስላለብሽ ነው የምትሰጪው። መጥሪያውን ካልሰጠውስ ምን ልታረጊ ነው? ማረጋውን እኔ አውቃለሁ።
ግን ደግሞ መጥሪያውን እንድትሰጪው እየነገርኩሽ ነው። ይሄንን መጥሪያ ምን አይነት ነገር ለማድረግ እየሞከርሽ ነው? አልገባኝም። ለሚጠየቀው ለእያንዳንዷ ለሚጠየቀው ጥያቄ መልስ ማዘጋጀት መቻል አለበት። ያንንም ነገር እኮ ራስሽ ለምን ማግኘት ከቻልሽ እኔ እኮ ከኔ ጋር እኮ ትቻለሁ እኮ ከሱ ጋር አልገባሽም ወይስ አላየሽም? ምንድነው እኮ እያየሽ ከሆነ እኔን ለምንድን ነው እያገኘሽው? ስለዚህ ይሄንን መጥሪያ አንቺ ነሽ መስጠት ያለብሽ። እሱን ያናደደሽ ስላገኘሁት ነው እንደዚህ ብዙ ርቀት እንድትሄጂ የተደረግሽው? ነገርኩሽ እኮ በጣም እንደዚህ ብዙ ርቀት እንድሄድ ያደረገኝ እናንተ ሁሉንም ነገር በጊዜ መቋጨት እንችል ነበር፣ ግን ደግሞ ያ እንዲሆን እድሉን አልተጠቀማችሁበት። አልገባኝም። ምን አይነት ሰው ነሽ ግን አንቺ? ቆይ ይሄ ለብሩክ ይገባዋል? ወልሽ ለብሩክ ይገባዋል ወይ? ይሄ ሰው አይደለም ግን እንደሆነ እያደረጋችሁኝ ያላችሁት እናንተ ናችሁ እኮ። እኔ ክፉ አይደለም እንዴ? እንደሆነ እያደረጋችሁ ማንነትሽን ነው ከሆነ ያወጣሽው። ክፉ ሰው አይደለም ትላለች እንዴ? አይደለም። ያንን እንዳረግ እያደረገኝ ያለው የልጄ ጉዳይ ነው። በልጄ ደግሞ አልደራደርም። ገባሽ አይደል? ወደ ውስጥ ያለው ልጅ የብሩክ እስከሆነ ድረስ እኔን የመንከባከብ ግዴታ አለበት። ለልጅሽ የምታስቢ ከሆነ እኮ ምናልባት እንኳን የልጁ አባት እሱ ከሆነ ማሰብ ግዴታሽ ነበረ። ምክንያቱም በግዴታ እንደዚህ ልታደርጊ አትችይም። ስሚ፣ ለብሩክ ይሄ አይገባውም። እውነት እኔ ይሄ በአንቺ በጣም ነው የማዝነው። እንደዚህ ብዙ ርቀት ትሄጃለሽ ብዬ አላስብም ነበር። በራሱ በብሩክ ይዘኝ ምክንያቱም ቢያምን ኖሮ ይሄ ሁሉ መንገድ ነው እናስተናግድ ነበር። ምን አይነት ሰው ነሽ? ቆይ አለቀ። ብሩክ ደግሞ ጠንቅቆ ያቀኛል። እኔ ከዚህ በፊት ምን አይነት ሴት እንደነበርኩኝ ምን አይነት ሰው እንደነበርኩኝ በደንብ አድርጎ ያቀኛል። በዚህ ልክ ግን እንድጓዝ ያደረገኝ ምን አይነት ሰው ነበርሽ? እስኪ እኔ ደግሞ ልወቀው። በዚህ ልክ እንድጓዝ ያደረገኝ እሱ ነው። እኔ ምን አይነት ሰው እንደነበርኩ ላንቺ ማብራራት አይጠበቅብኝም። ግዴታሽ ነው ማብራራት። ለምን ማብራራልሽ? ማን ስለሆንሽ በጣም እልህ እያስያሽ። አይ ማን ስለሆንሽ ነው ማብራራልሽ? ሃይሚ ስለሆንኩ ብቻ ታብራሪልኛለሽ። ለምን እንደዚህ ልታደርጊ እንደቻልሽም በዛው ትነግሪኛለሽ። ፍላጎትሽ ምን እንደሆነ ልትነግሪኝ ይገባል። ፍላጎትሽ የልጁ ብቻ አባትነት ማግኘት አይደለም እንደተረዳሁት ከሆነ። አይ እሱ ብቻ አይመስለኝም። አላማሽ ሌላ ነው። በቃ የተረዳሁት ከሆነ እንደዚህ አይነት ክፋት ለብሩክ አይገባውም። አይደለም ለራሴ ለብዙ ሰው የሚተርፍ ሰው ነው። እንደዚህ አይነት ክፋት ለብሩክ አይገባውም። አሁን እንደጋግመሽ እንድትነግሪኝ አልፈልግም። እኔ ስጪውና መጥቶ መመለስ ያለበትን መልስ ይመልሳል። የነገርኩሽ ያለሁት ያንን ነው። ከዚህ በላይ ደግሞ ሌላ ርቀት ውስጥ ተቆጣጥሬ በጣም እያወራሁሽ ነው እንጂ ፊት ለፊትሽ ነበር የምቀደው። ግን ብቀደው እሱ እንዲታሰር አልፈልግም። አንቺ ቅደጁና ከዛ በኋላ የሚፈጠረውን ነገር የመቋቋም አቅም ካለሽ ቅደጁ። ችግር የለም። ለዚህ ነው የጠራሽኝ? አዎ ለዚህ ነው የጠራሽ። ይሄን ነገር መተዋቺ ማውራት ያለብን ከሱን መተዋቺ ለምደምቶ እስከዛሬ ድረስ እንደዛ ስታረጉኝ እንደዛ ስታንቆሽኝ እንደዛ ማንንም እኮ አላንቆሽሽም። እንደውም እኮ አንቺ በጣም ተከብረሻል እኮ በጣም ነው ተከበርሽው። እርጉዝ ስለሆንሽ ብቻ ለዚህ ህፃን ልጅ ሲባል በጣም ተከብረሻል። እዩ ስነ ስርዓት ይኑርሽ፣ የምር ስነ ስርዓት ይኑርሽ። ብዙ ርቀት አንሄድ ከዚህ በላይ ይበቃሻል። እንሄዳለን፣ በደንብ አድርገን ነው የምንሄደው። ነገርኩሽ እኮ እንዳንቺ ተከበረ የለም። ሁሉም ሰው አንቺን አክብሮሻል። ምንም የሚያስፈራኝ ነገር ሁሉም ሰው አንቺን አክብሮሻል። እውነት ስላልታወቀ ብቻ እውነቱ ስላልተረጋገጠ ብቻ ብዙ ተከብረሻል። እውነቱ እኔ ጋር ስላለ ነው ይሄ ሁሉ ነገር እያደረኩ ያለው። እኮ ስታንቋሽሽ ምናምን አትበይ። ማንንም አላንቋሽሽም። ስነ ስርዓት ያዥ። እኔ ብዙ ማውራት አልፈልግም። እዚህ ጋር እንደዚህ ብዬ ያለፈው ነገር ማውራት አልፈልግም። ማለፍ ያለብኝ ነገር በሙሉ ቢገባሽ ማለት ነው። ማለፍ ያለብኝ ነገር በሙሉ አልፌያለሁ። እኔ ይሄንን ካንቺ አልጠብቅም። እዩ እኔ ይሄን ካንቺ አልጠብቅም። ስሚ እኔ ብሩኬ ማግኘት ያናዶሽ ከሆነ ይሄን ነገር ታዩ። እኔ ህይወት ከናንተ ህይወት ወጥቼላችኋለሁ እኮ ራሴን አግልያለሁ አይደል እንዴ? ብሩኬንም ቢሆን ትቼልሻለሁ። ያንቺ ማድረግ ከቻልሽ ጎበዝ ከሆንሽ አድርጊው። በደንብ አድርጊው እኮ አድርጊው። በዚህ ግን አይደለም ነገርኩሽ። ይሄንን ማድረግ ስለሌለብኝ ነው ያደረኩት። ይሄንን ቢሆን ስሚ የልጁ አባት ቢሆን ለልጁ የሚገባው ነገር ያደርጋል እንጂ እንደዚህ መጥሪያ ምናምን እኔ በዚህ ልክ እንድትሄጂ አልፈቅድልሽም። ስሚ ስነ ስርዓት ነገርኩሽ። የልጁ አባት እስከሆነ ድረስ እኔንም ልጁንም የመንከባከብ ግዴታ አለበት። ያንን ደግሞ ለማድረግ ፈቃደኛ አልነበረም ማለት ያ ደግሞ እንዳይሆን የሆነው ምንድነው? አንቺ ልጁ እኮ የሱ ስላልሆነ ነው አይደለ? ስላልተረጋገጠ እኮ ነው። የሱ ስላልሆነ ብለሽ እርግጠኛ ሆነሽ አታውሪ። የሱ ስላልሆነ ልጁ እሱ አይደለም፣ አልተረጋገጠም። እኔ ደግሞ ነገርኳችሁ እኮ ይሄን ነገር እንኳን ማድረግ ካለብሽ መጥሪያ እንኳን መስጠት ካለብሽ አሁን አልነበረም። ልጅሽን ከወለድሽ በኋላ ገና ላልተወለደ ልጅ እንደዚህ አይነት እጣ ፋንታ ማስቀመጥ አልነበረብሽም። እውነት ስነግርሽ አንቺ ጎበዝ ሴት ከሆንሽና የምር የእናትነት ስሜት የሚሰማሽ ከሆነ
ትንሽ ጊዜ ጠብቀሽ አንቺ በጣም ትንሽ ጊዜ ነው ያለሽ 3 ወር ቢበዛ 2 ወር ከምናምን ነው አይደል ያለሽ ታግሰሽ ልጅሽ ሲወለድ ከዛ ዲኤንኤ ታይቶ ምናምን የሚገባውን ነገር ታደርጋለሽ ለልጅሽ መብት ተናስፈልገ እስከዛስ ያለው አንቺ እልህ ነው ያዘሽ እልህ ነው ያዘሽ ለልጅሽ አስበሽ አይደለም ለልጅሽ አስበሽ አይደለም ለልጅሽ አስበሽ ከሆነ ለብሩኬ ይሄ ነገር አይገባውም እያልኩሽ ነው በዚህ ልክ ከፋታት አድርጊ የልጁ አባት እስከሆነ ድረስ እኔንም ልጁንም መንከባከብ ግዴታ አለበት ነገርሽ እኮ ለምንድነው ከዚህ በላይ እንድናገርና ከዚህ በላይ ደጋግሜ እንዳወራ የምታደርጊ ነገሩ ነገርሽ በቃ ይሄንን ሰጩ ከሆነ ስጩ አይ የምትሉ ከሆነ ደግሞ ከዚህ በላይ መሄድ ካለብኝ እንደምሄድ ደጋግሜ ነገርሻለሁ ከዚህ በፊትም ተናግሬዋለሁ ይሄ ጅማሬው ነው ገና ከዚህ በላይ ደግሞ መሆን ካለበት ይሆናል ስለዚህ ይሄንን ስጩና ከዛ በኋላ ይቀርውን ተፈጠራለ ይሰደናለሽ ነገር ያለምኩ ጉሙ ሆኖ ሳልጨብጠው ተበተነ የያዝኩት ከስሬ ብቸኝነት በኔ ሆነ መደሰት ይራቅሽ የተባልኩ ሰው ሆኛለሁ እኔ ልክ እንደ ቀን ቅዠት ሆኖብኝ ህይወት አልገባኝም ምን ለማድረግ እየሞከረች ነው በዚህ ልክ እንደዚህ መጓዝ ለምን አስፈለገ እንደዚህ ማድረግ ለምን አስፈለገ እንዴኒኩ ለዚህ ነው ብሩኬን የተወኩት አይደል እንዴ እኔ ከዚህ በላይ ምንም ልል አልችልም እኔ ከዚህ በላይ ምን አይነት ትግል መታገል እንዳለብኝ ራሱ አላውቅም ምን አይነት ነገር ላድርግ ራሴን እየጎዳው ከብሩኬ ራሴንም አርቄ ይሄን ነገር እንኳን ማስቀረት ካልቻልኩ ምንድነው ማድረግ ያለብኝ አልገባኝም ወይ ይሄ ምን አይነት ፈተና ነው እኔ ማን ላይ ልፍረድ እሺ ትንሽ ጊዜ መታገስ አልነበረባትም ትንሽ ጊዜ መስጠት አልነበረባትም ልጁ የሱ መሆኑ እስኪረጋገጥ ድረስ ትንሽ ጊዜ ያስፈልግም አላቅም እኔ ምን ማድረግ እንዳለብኝ ራሱ አላቅም አሁን ይሄን ነገርሽ እንዴት ነው የምሰጠው ይሄን ነገር በቀደውና ምንም ነገር ባይፈጠር የትም ቦታ ባይሄድ ምንም ነገር ባያደርግ ደስ ይለኛል ግን ደግሞ የሚመጣውን ነገር ማሰብም ማየትም አልፈልግም ከዚህ በላይ እኔ መታገል አልችልም ምን እንጃ አሁን ምን ማድረግ እንዳለብኝ ራሱ አላቅም በቃ እንዳለችው ነው ብሩኬን ማግኘት አልቻለችም እኔ እንኳን ዛሬ ባላገኛት ሌላ ሰው አግኝታ ይሄን ነገር እንደምታደርገው ግልጽ ነበር ወይም ደግሞ ቤት ድረስ እንደምትሄድም ግልጽ ነው ብቻ ከባድ ነው አላቅም ከዚህ በላይ ባላወራ ደስ ይለኛል ከዚህ በኋላ ለሚፈጠሩት ነገሮች በሙሉ እኔ እንጃ ፈጣሪ ያውቃል ብቻ ቤተሰቦች ማለት ያለብኝንም በደንብ እንኳን አላወራዋትም ማለት ያለባትና መናገር ያለባትን መስጠት ያለባትን ነገር ሰጣኝ ሄዳለች ለዚህ እንደሆነ ጭራሽ አልገመትኩኝም ከሱ ጋር አታገኙ ምናምን እሺ ትገምታላችሁ ምክንያቱም ምትወደው ከሆነ ምናልባት ሊደብራት ይችላል ትናንት ብቻችንን ተገናኝተናልና ሊደብራት ይችላል ብዬ አስቤ ገምቼ ነበር ግን በዚህ ልክ ብዙ ርቀት ትሄዳለች ብዬ አላሰብኩምና ቸኝነት አንገላታኝ ከበደ